ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴሊ ኒውስ ቤተሰቦች ሰላምታችን ይድረሳችሁ ነው። የዕለተ ቅዳሜ የሰኔ 14 2017 ዓ.ም የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ሸዋ ቀጠና 7 ለ7 ክፍለ ጦር ቃኞች ከርካሜና ሆራ አካባቢ ባደረጉት አውደ ውጊያ ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል አፋባ ሸዋ ቀጠና 7 ለ7 ክፍለ ጦር ሰኔ 13 ቀን 2017 ዓ.ም ከአገዛዙ ወንበር አስጠባቂ ሰራዊት ጋር ለ1 ሰዓት ከቀኑ 12 ሰዓት እስከ 1 ሰዓት ያህል የፈጀ እልህ አስጨራሽ ውጊያ አካሂደዋል። ውጊያው የተካሄደው ከከርካሜና ሆራ አካባቢ በሚገኘው የገጠር ቀበሌ ሲሆን በዚህ ውጊያም የጠላት ኃይል ሙትና ከባድ ቁስለኛ ከመደረጉም በላይ በአውደ ውጊያውም በርከት ያሉ ጥርጥር ክላሽና ስናይፐርን ጨምሮ መማረክ ተችሏል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ሸዋ ቀጠና 7 ለ7 ክፍለ ጦር መረጃውን አጋርቶናል። አንድ ኤፌሰር ሙሉ የአገዛዙ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ጀግኖች ወደ ከሰልነት ተቀየረ። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አካል የሆነው አጥናፍ ብርጌድ ከዳባት ወደ አምባ ጊዮርጊስ ከተማ ሲጓዝ የነበረን የአገዛዙ ጥምር ስልጣን አስጠባቂ ኃይል በጫነ ኤፌሰር መኪና ላይ በወሰደው ጥቃት መኪናው ላይ ከነበረው የአድማ ብተናና የመከላከያ አባላት አንድም ለወሬ ነጋሪ ሳይተርፍ ወደ ላይኛው ቤት ተሸኝተዋል። የአጥናፍ ብርጌድ ጀግኖች ሰኔ 13 2017 ዓ.ም ከቀኑ 10 ሰዓት ላይ ልዩ ቦታው ደልዳሊት ተብሎ ከሚጠራው ቦታ በወሰዱት የደፈጣ እርምጃ አንድም የጠላት ኃይል ከመኪናው ሳይወርድ እስከ ኤፌሰሩ እንደ ከሰል ባሉበት ደርቀው እንዲቀሩ አድርገዋቸዋል። የአገዛዙ ጥምር ኃይል በተከፈተበት ጥቃት ግራ ተጋብቶ የሚያደርገው ጨንቆ ድረሱልን እያለ እንደ ውሻ የጮህ በርካታ ኃይል ከዳባትና ከገደብዬ ከተሞች ቢያስመጣም ጀግኖቻችን ስራቸውን ሰርተው በክብር እየፎከሩና እየሸለሉ ወደ ቦታቸው ተመልሰዋል። አጠቃላይ ጠላት ከአምባ ጊዮርጊስ ከገደብዬ ከዳባት እስከ ኪንቫስ በገላ ድረስ ከፍተኛ የሆነ ሰብአዊ ቁሳዊና ፖለቲካዊ ኪሳራ ደርሶበት ቀጠናውን ለጎንደር የበጋሻው ክፍለ ጦር እያስረከበ ይገኛል ተብሏል። አገዛዙ አሽከሮችን ትጥቅም ስንቅም እየሰጠ እንዴት በፋኖ ትሸነፋላችሁ በማለት ሰሞኑን አመራሮችን ጠራርጎ እያሰረና እያስፈራራ ሲሆን ከተቀፈደዱት መካከል የኪንቫዝ በገላ ወረዳ አመራሮች ማለትም አቶ ካሳው የወረዳው ዋና አስተዳዳሪ፣ አቶ ተስፋዬ የወረዳው የብልጽግና ጽህፈት ቤት ኃላፊ፣ ወይዘሮ እህት የወረዳው የአደረጃጀት ኃላፊና አቶ ካባ የፖለቲካ ዘርፍ ኃላፊው ይገኙበታል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ ገልጿል። በወሎ ቀጠና በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣንን ጨምሮ ከ10 በላይ ያገዛዙ ሚሊሻ አባላት ሞትና ቁስለኛ ሆነዋል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና ቤት አማራ ላስታ አሳምኖ ኮር ተከዜ ክፍለ ጦር 2ኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት ባገዛዙ የሚሊሻ አባላትና የራስ አንጎት ወረዳ የብልጽግና ባለስልጣን ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። በላስታ ጀኔራል አሳምኖ ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር የደፈጣ ጥቃት ጠበብቶቹ 2ኛ ሻለቃ ቃኞች ሰኔ 13 2017 ዓ.ም ራስ አንጎት ወረዳ አሁን ትንገኝ ልዩ ስሙ በአባሳት ከምትባል ቦታ ደፈጣ በመያዝ ከረፋዱ 3 ሰዓት እስከ 4 ሰዓት ለ1 ሰዓት በወሰደ ጥቃት አንዲት ሴት የወረዳው ቀንደኛ የብልጽግና ባለስልጣንን ጨምሮ ከ4 በላይ ያገዛዙ ዙፋን አስጠባቂ የሚሊሻ አባላት ሲደመሰሱ 3ቱ ከባድ ቁስለኛ እንዲሁም በዚህ የደፈጣ ጥቃት 3 ምስር ኮፍ ክላሽ፣ 6 ቦምብ፣ 4 ካዝና፣ 3 የወገብ ትጥቅ ከ1800 በላይ ተተኳሽም ተማርኳል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ላስታ አሳምኖ ኮር ቃል አቀባይ ፋኖ ቢሆኔ ቢያበይን አሳውቋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦች ቤትና ንብረት እስከ 7 ትውልድ በመቁጠር ሙሉ ንብረታቸውንና ቤታቸውን በማቃጠል በወለጋ አዲስ አበባና ሌሎች ክልሎች የታየውን አማራን እረፍት የመንሳትና ሀብት ንብረቱን የማውደምና ተመጽዋች የማድረግ ተግባር በስልጣን አስጠባቂው ስግብግብ ሚኒሻ አማካኝነት ውድመት እንዲደርስበት ተደርጓል። በተለያዩ ጊዜያት እንደተጠቀሰው በመርሳ ከተማ አስተዳደር የበላይ ሹማምንት አይዟችሁ በርቱ የሚሉ በአማራ ጥላቻ የታወሩ አመራሮች ያሉበት ሲሆን ከነዚህ አመራሮች በግንባር ቀደምትነት የሚሰለፉት ከ113 በላይ ንጹሃን እንዲገደሉ የፊት አውራሪነቱን ሚና የሚጫወቱት በመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራው የወንጀለኛ ቡድን አመራር ወደር አይገኝለትም። ከላይ በስም የተጠቀሰው የወንጀለኞች መሪ የመርሳ ከተማ አስተዳደር ከንቲባ ፀሐይ መጥለቋን ተከትሎ ሰው ወደ ቤቱ ከገባ በኋላ ምሽትን ተገን በማድረግ ተጠርጥሮ የታሰሩ ንጹሃንን በማውጣት እንዲረሸኑ ትዕዛዝ ይሰጣል። እንዲሁም አስከሬናቸው
ጅብ በልቷቸው እንዲቀር በማድረግ ወደር የማይገኝለት ነፍሰ በላንነቱን ያስመሰከረ የዘመኑ ሂትለር ነው። መቼም የዚህ ወንጀለኞች ቡድን መሪ አረመኔነትን ለማወቅ ወረላሉ፣ ዋጮ ሜዳ፣ የመርሳ ቄራ፣ መርሳ ውሃና የመርሳ ዙሪያ ጎጦችና ሌሎች ስፍራዎች የፈሰሰውን የንጹሐን ደም የአካባቢው የዓይን እማኞች ይናገራሉ። ይህ ሁሉ በንጹሐን ላይ የሚፈጸመው ግፍ አልበቃቸው ብሎ የፋኖን ቤተሰቦች ቤትና ንብረት ማቃጠሉን ዋና ተግባራቸው አድርገው ተያይዘውታል። ከውስጥ በደረሰን መረጃ መሰረት ገና ቤት ማቃጠሉንና ንብረት የማውደሙን ስራ እየጀመሩና ከዚህም በላይ አጠናክረው የሚቀጥሉበት መሆኑን መረጃው የደረሰን ቢሆንም እስካሁን የጉበና አሊ ቤት፣ የአቶ ዘውዱ ፈለቀ ቤት፣ የአቶ ተመስገን አስረስ ቤት፣ የአህመድ ኢብራሂም ቤት፣ የወንደሰን ጉበና ቤት ከነሙሉ ንብረታቸው የፋኖ ቤተሰብ ናቸው በማለት እንዲወድም ተደርጓል። ከዚህ በተጨማሪ በሚልሻ በተለይም በነ ይመር ኑርዬ፣ በሪውን ሰጠና ዋሱ ሰጠ ፊት አውራሪነት ንብረቱ ያልተዘረፈ ያልተደበደበ የከተማው ነዋሪ የሌለ መሆኑን ማህበረሰቡ የሚናገረው ግልጽ ነው። ስለሆነም በመርሳ ከተማ አስተዳደር የሚፈጸመው ዘግናኝ ግፍ መጠኑ ሰፋ ያለ ሲሆን በዚህ ወንጀል የጥፋቱ ተባባሪ የነበሩ አመራሮችና ሚሊሻዎች ንብረታቸውን ለመሸጥ በመስማማት ላይ እንዳሉ መረጃ ደርሶናል ብለዋል የቀጠናው ፋኖች። ቀጥለውም ያስተላለፉት ማሳሰቢያ የእነዚህን ወንጀለኞች ንብረት የገዛ የወንጀሉ ቀጥተኛ ተባባሪ መሆናችሁን አውቃችሁ ከዚህ ድርጊታችሁ እንድትቆጠቡ እያሳሰብን፣ ይህንን አልሰማ ብሎ የወንጀለኛ ቤትና ንብረት የገዛ ቤቱም ይሁን ንብረቱ ውርስ እንደሚሆን ከወዲሁ ማሳወቅ እንወዳለን ሲል የአፋባ ወሎ ቀጠና የልጅ ኢያሱ ኮር ቃል አቀባይ ጥሪውን አስተላልፏል። በተመሳሳይ ከአማራ ፋኖ ብሔራዊ ኃይል አፋባ ከላስታ ሳምነው ኮር የተሰጠ ጥብቅ ማስጠንቀቂያ ደርሶናል። በላስታ ቅዱስ ላሊበላ ከተማ በአገዛዙ ወዳደር ካድሬዎች ለጨረታ የቀረቡ የህዝብ መሬቶችን ማንኛውም ባለሀብት እንዳይገዛ አስጠነቀቀ። የአማራ ህዝብ እንደ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በቁርጥ ቀን ልጆቹ ዱሩ ቤቴ ብለው እየታገሉ ባሉበት የእናት ሆድ ዥንጉርጉር እንዲሉ አንዱ ለፍቶ አዳሪ ሌላኛው ቀልቶ አዳሪ ሆኖባት የብልጽግና የጭንገረዶች የባንዳነት ጥግ ማሳያዎች እናቱ ለምትታረድበት፣ እህቱ ለምትደፈርበት፣ ወንድሙ ለሚገደልበት የጥይት መግዣ ይህንን ለሚያስፈጽሙ ባንዳዎች ደሞዝና አበል ክፍያ የሚውል በጀት አገዛዙ በልቶ የጨረሰ ቢሆንም ይህንን መተኪያ የሚሆን ላስታ ቅዱስ ላሊበላ ከተማ ላይ የወጣቶችና የህዝብ ንብረቶች የሆኑትን 3 መሬቶች በብልጽግና መራሹ ወዳም አማራ የቱሬ ፈረሶች ለጨረታ ቀርበዋል። የላስታ ቅዱስ ላሊበላ ከተማ መዘጋጃ ቤት ኃላፊ በአቶ መሳይ ወዳጆ ቀጭም ትዕዛዝ ባለሙያዎችን በማስፈራራት ጨረታውን በአንድ ቀን እንዲፈጸም ባይፈጸም ከናንተ ራስ ላይ አልወርድም ብሎ በማስፈራራት ጨረታውን እንዲለጠፍ ተደርጓል። ማንኛውም ባለሀብት በማወቅም ይሁን ባለማወቅ በጨረታው እንዳይሳተፍና እንዳይገዛ ከዛ ውጭ በጨረታው ላይ አሸናፊ ሆኖ የገዛውን ብቻ ሳይሆን የጨረታ ሰነድ የሚገዛ ግለሰብም ጭምር ስም ዝርዝሩ ስለሚደርሰን በየትኛውም አጋጣሚ የብልጽግና መራሹ አገዛዝ ደጋፊ የፋኖን ትግል አደናቃፊ መሆናቸውን በማወቅ ለወደፊት በሚከሰቱ ሁነቶች ኃላፊነት የማንወስድ መሆኑንና የመዘጋጃ ኃላፊ የሆኑን አቶ መሳይ ወዳጄ ከዚህ በፊትም በባንዳነት ተግባሩ የሚታወቅና ለወዴድ ብልጽግና ገረድ ሆኖ በለየለት መልኩ እያገለገለ በመሆኑ እነዚህ ረጃጅም የጥፋት እጆች እንዲሰበሰቡ ጥብቅ ማስጠንቀቂያ እናስተላልፋለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ቀጠና ያሳምነው ኮር ህዝብ ግንኙነት ኃላፊ መረጃውን አጋርቶናል። ሁለት ጊዜ በተከፈተ ጥቃት ንጹሐን አማራዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን በሱቡ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነዋሪዎችና የሟች ቤተሰብ ለቲክቫ ኢትዮጵያ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉት ነዋሪ በሰጡን ቃል ሰኔ 9 2017 ዓ.ም እና ግንቦት 27 2017 ዓ.ም በሸኔ ታጣቂዎች 18 ሰዎች ተገድለዋል። ሟቾቹ የአማራ ተወላጆች ናቸው ብለዋል። ጊዮርጊስ የሚባል አንድ ቤተክርስቲያን ተቃጥሏል፣ በብሔራቸው ሰዎች ሞተዋል ያሉት እኚሁ አካል እርሻ ትተናል፣ ርጭት ትተናል፣ መኖር አልቻለም ሲሉም አማረዋል። ሌላኛው ነዋሪም የሟቾች ቁጥር 18 መሆኑን ተናግረው በሰሞኑ ተጎጁ አንዱ እኔ ነኝ፣ ያጣሁትንም ወንድሜን ነው፣ ብዙ ሰዎች በጥይት ተመተው ቆስለዋል ብለዋል። ነዋሪዎቹ ከሟቾች ባሻገር ከብቶች እንደተወሰዱባቸው፣ ታጣቂዎቹ ግን በአካባቢው እንዳሉ አሁንም ስጋት እንዳለባቸው ገልጸው ለማን አቤት እንበል እንዴትስ ሆነን ነው የምንኖረው ሲሉም ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴውን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ሲሉ ገለጹት። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳቸው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳልም ሲሉ ጽፈዋል። ከውጭ ጉዳይ ሚኒስቴር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ።
ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡም ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉም አክለዋል። ለዚህ የኖቤል የሰላም ሽልማት አላገኝም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላምን በማስፈኔ የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምንም ባደርግ የኖቤል የሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃልና ለእኔ ዋናው ነገር ያ ብቻ ነው። አመጣሁት ለሚሉት ሰላም የሚገባውን ክብር እንዳላገኙም ተናግረዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።